አንተ አማን እንዴ? በጣም ይቅርታ። እንዴት አባቱ ነው የሚያምረው! ሁሌም በምናብ የምስል አይነት ወንድ፣ ቁመቱ ረዘም ያለ፣ መልከ መልካም፣ በአጠቃላይ ለምንድን ነው የማላውቀው ስሜት የተሰማኝ? እሱን ካየው ቅጽበት ጀምሮ ሙሉ ሐሳቤ እሱ ሆነ። ያን ቀን ልቤ እንደወሰደው እስካሁን አልመለሰልኝም። ቀናቶች በዚህ መልኩ ሩጫቸውን ቀጠሉ። እኔም ስለሱ ማሰብ ማቆም አልቻልኩም። እንደተለመደው ስለሱ እያሰብኩኝ አረ ካሌብ አስተማሪ መጣ። እሺ መጣ ብሎ እንደምሽ ጅል ካሌብ፣ አንተን ለማግኘት እህትን በቅድሚያ መታወቅ አለብኝ። መቀመጥ እችላለሁ? ትችያለሽ። ለትምህርት ቤቱ አዲስ ነኝ። ጓደኛ ከሌለሽ ጓደኛሽ መሆን እችላለሁ? በደስታ ሜሮን። ካሌብ ባስኬትቦል መጫወት እንደሚወድ ከሜሪ ሰምቻለሁ። ለዛም እሱን ለማየት ከሜሪ ተደብቄ ሁሌ እሄዳለሁ። ሳየው በጣም ደስ ይለኛል። ካላየሁት ግን እናቷ እንዳጣሽ ጥጃ ያደርገኛል። ግን አንድ ነገር አውቃለሁ፣ ከካሌብ ጋር የሃይማኖት ልዩነት አለ። ቤተሰቦቼ ደግሞ በሃይማኖት ድርድር አያውቁም። ይህም ማለት ካሌብን ማፍቀር እንጂ እኔ ማድረግ አልተፈቀደልኝም። በተከታታይ 3 ቀን ካሌብ ትምህርት ቤት ቀረ። እሱን ሳላይ ስቀር 3ቱ ቀን አመት ሆነብኝ። ያለው ምርጫ መጽሐፍ በሚል ሰበብ ሜሪ ቤታቸው እንድትወስደኝ ማድረግ ነው። ፍለጋከ የምናውቃት ቦታ ዳለውቱ አንቺ ነይማ አንደርሻ ያስሚን፣ አንቺ ያስሚን አይኔ ያረፈብሽ ቢያምር ነው። ሜሪዬ ቆንጆ ጓደኛ አለችሽ? አይ በቃ እኔ ልሂድ። ከዚህ በላይ ከቆየሁ ቤት እቆጣለሁ። እንዴ መጽሐፉስ? ኦይ ረስቼው ነው። አምጪ። በይላ አምጣልሽ። መጣው። እሺ ደብዬ ነው ምነግረው። ይኸው ጨርሶ ይማርክ። አሜን። ሜሪዬ በጣም አመሰግናለሁ። እሺ ሰላም ዋሉ። ቻው። ሰላም። ወይ ነገ ይዘሽ ነሽ እንዳረሽ። አትፍራኝ አትሽሽኝ። ግን እውነትም ቆንጆ ነኝ እኮ። ደጋመጣ እንጃት ተለለ ሌላ ሰው ባይህ ለማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ያስሚንዬ የኔ ቆንጆ እዚህም ታርያለሽ። ባስኬትቦል ማየት እወዳለሁ። ለዛ ነው። አንድ አይነት ስሜት አለና። ቤቲ ትባላለች፣ ጓደኛዬ ነች። እና ባስኬትቦል ደግሞ መልመድ ከፈለግሽ እኔ ያስለምድሻለሁ። መቼ? ከፈለግሽ ከትምህርት በኋላ ከፈለግሽ። እሺ ደስ እንዳለሽ። ቆይ ምኑቱ አሁንም ተነፍሳለሁ። ትምህርት አልገባኝም ዝም ብዬ ተማረው። ደግሞ ደጋግሜ ሰዓቱን አያለው። ረፍት ደውለው አይቸክ። እንዴ ወዴት ነው? መጣው አንተን በመልመዴ ወዲህ ላለል ወዲያ ያስሚን ሆኗል መንገዴ ተሰምቶ እንደኔ። አቤት። ደህና ነሽ? ደህና ነኝ። እኔ የምልህ ካሌብ ቆንጆና ተጫዋች ፍቅረኛ አለች። ኧረ ቴንክ ዩ። ስቀልድ ነው። ቤቲ ፍቅረኛ ሳትሆን ጓደኛዬ ነች። ያን ቀን እንደኔ ደስተኛ ያለ አልመስልሻለሁ? ምክንያቱም ስለ ቤት ያወቅኩበት ቀን ነበር። ወይ ለምን ከሜሪ ጋር ቤት አላስጠናችሁ? ካልደበረሽ ማለት ነው። ኧረ አይደብራትም። እማዬም እንዳትለንም በጣም ወዳታለች። እሺ ደስ ይለኛል። ካሌብ አላስጠናችሁ ሲለኝ ደስተኛ ሆኜ ነበር እሽታዬን የገለጽኩለት። በዚህ መልኩ ማፍቀሬ እንዳይታወቅብኝ የተጠነቀቅኩ ቀናቶች ሩጫቸውን ቀጠሉ። ሰላም ለዚህ ቤት ቴትዬ፣ እንዴት ዋሉ? ሜሪ የለችም። ነይ ካሌብ አለ የኔ ጨዋ። ነይ ግቢ እስኪ። እሺ ቴትዬ። ምን አለ ሃይማኖታችን አንዱ ነው። ፈጣሪ እሱን ለኔ ቢፈቅድልኝና ጣፋንታ ይባረከው። ደሞ ላንሳ
ለገንዳ መጽሐፍ ወስደን አንብበ አንተም ቢሰባ ወይ ሳይኮሎጂ በጣም ቅርታሽ ያስሚንዬ አስቤበት እኮ አይደለም እንጂ ችግር የለውም። ስልተሰማን ምን ትጠብቃለህ? አስጠናኝ እንጂ። እሺ ያትውደደኝ ልቧን ማወቅ ከበደኝ። ያስሚንዬ አንቺ እኔን እንደ ወንድምሽ ሊሆን ይችላል የምታይኝ፣ እኔ ግን በቃ አፍቅሬሻለሁ። መልስሽ ምንም ይሁን ምን አፈቅሬሻለሁ።